ገና የደስታ ጊዜ ነው። ሰው ከአምላኩ የታረቀበት፣ ወልደ እግዚአብሔር ወደ ሰው ታሪክ ውስጥ የገባበት፣ ጨለማ በብርሃን የተለወጠበት ድንቅ ጊዜ ነው። በየዓመቱ የጌታችን የኢየሱስ ክርስቶስ የልደት በዓል ይዞ የሚመጣውን ጸጋ ለመቀበል እንደ ክርስቲያናዊ ትውፊት መንፈሳዊ ዝግጅትን በማድረግ ለሕፃኑ ኢየሱስ ልባችንን አዘጋጅተን ልደቱን በታላቅ መንፈሳዊነት እንደ ባህላችን የምናከብረው ታላቅ በዓል ነው። የዘንድሮውን የልደት በዓል ለየት የሚያደርገው መላው ካቶሊካዊ የኢዮቤልዩ ዓመት በሚያከብርበት ዓመት መከበሩ የበዓሉን መንፈሳዊነት ደማቅ ያደርገዋል። መሬትም ከመታረስ ገበሬው ከእርሻው የሚያርፍበት፣ መሐሪ አባታችን እግዚአብሔር በደላችንን ሳይቆጥር ይቅር እንደሚለን ሁሉ እኛም የበደሉንን ይቅር ብለን የምንተውበት፣ ከጌታም ምሕረትን የምንቀበልበት ጊዜ ነው የኢዮቤልዩ ዓመት። ታዲያ በየ25 ዓመት በሚከበረው የዘንድሮ የኢዮቤልዩ ዓመት የተስፋው ነጋዴያን ነን በሚል መሪ ቃል ተስፋን ሰንቀን ወደ እግዚአብሔር ምሕረት ቀርበን ውስጣዊ ዝግጅትን በውጫዊ ማንነት ይንጸባረቃልና የምናምነውን ሊገልጽልን በሚችል መልኩ ከመላው ዓለም በተለያየ ጊዜ ወደ 30 ሚሊዮን የሚሆኑ ካቶሊካውያን ነጋዴያን ወደ ቅድስት መንበር ቫቲካን በማምራት በየ25 ዓመቱ በሚከፈተው ቅዱስ በር አልፈው የቅዱስ ጴጥሮስን መንበር ተሳልመዋል። በዛሬው ቤተ ክርስቲያን በተልእኮ ላይ በተሰኘው ልዩ የገና በዓል መሰናዷችን ላይ ከአውሮፓ ሀገራት የተውጣጡ ኢትዮጵያዊ ካቶሊካውያን ነጋዴያን ጋር ቆይታ በማድረግ የኢዮቤልዩ ንግደትና የጌታችንን የልደት በዓል እንዴት እንዳሳለፉ ልናስቃኛችሁ ወደድን። አብራችሁን ቆዩ። የእግዚአብሔር ፈቃድ ሆኖ የምህረት ዓመቱ ሳይጠናቀቅ የተከፈተው ቅዱስ በር ሳይዘጋ ከጀርመን፣ ሃንጋሪና ከኖርዌይ የተውጣጡ ኢትዮጵያዊ ካቶሊካውያን ነጋዴያን ወደ ሮም ንግደትን አድርገዋል። ነጋዴያንም በቅዱስ በር ከማለፋቸው በፊት በቫቲካን ከተማ ውስጥ በሚገኘው በኢትዮጵያ ጳጳሳዊ ኮሌጅ መስዋዕተ ቅዳሴን የተካፈሉ ሲሆን ቅዳሴውን ያሳረጉት የአዲስ አበባ ሀገረ ስብከት ሐዋርያዊ ሥራ ኃላፊ እንዲሁም በአውሮፓ ለሚገኙ የግዕዝ ሥርዓት ካቶሊካውያን ኢትዮጵያውያን ሐዋርያዊ መሪ የሆኑት ክቡር አባ ጴጥሮስ እንዲህ ለነጋዴያን መንፈሳዊ ማስታወሻን አድርገዋል። የተወደዳችሁ ነጋዴያን ከተለያዩ የአውሮፓ ቦታዎች በተለይ ከጀርመን እና ከሃንጋሪ እዚህ ድረስ ተጉዛችሁ ለንግደት እዚህ በሮም በቅድስት መንበር የምትገኙ ሁላችሁም እግዚአብሔር አምላክ በፈቀደው ጊዜ በቸርነቱ ሁላችንንም በጤናና በሰላም ጠብቆ እዚህ ቦታ እንድንገናኝ በዚህ ቅዱስ ስፍራ ሆነን ይህንን መስዋዕተ ቅዳሴ እንድናሳርግ ስለጋበዘን እዚህ መርቶ ስላመጣን የእግዚአብሔር ስም የተመሰገነ ይሁን። እዚህ የምንገኝበት ስፍራ እጅግ የተቀደሰ ቦታ ነው። በተለይ ትልልቅ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ በዚህ አካባቢ ከጳራቅሊጦስ ቀን ጀምሮ ከእመቤታችን ከሐዋርያት ጋር በአንድ ላይ ሆነው የተቀበሉት የወንጌል የምስራች ይዘው ወጥተው ከኢየሩሳሌም ጀምረው በተለያዩ ቦታዎች ወንጌልን ሲሰብኩ በዛ ጊዜ በሮማ ግዛት በነበሩ አካባቢዎች ሁሉ ሲዘዋወሩ ቆይተው መጨረሻ ላይ ሕይወታቸው በዚህ ቦታ ለወንጌል ራሳቸውን አሳልፈው የሰጡበት ቦታ ላይ ነው የምንገኘውና ብዙ ሰዎች ብዙ ክርስቲያኖች እዚህ ቦታ ድረስ መጥተው ጸሎት የሚያደርጉት እንግዲህ እነዚህ ትልልቅ ሁለት ሐዋርያት ሕይወታቸውን እዚህ ስለሰጡ ነው እና ዛሬም ይህንን በማስታወስ ነው እዚህ ያለ ነው።
በተለይ ከኢትዮጵያ ብዙ ክርስቲያኖች ካቶሊካውያንም እንደዚሁ ካቶሊክ ያልሆኑ በተለይ ኦርቶዶክሳውያን ጥንት ወደ ኢየሩሳሌም ጌታ ወደ ሞተበት እና እንደዚሁም ወደ ተሰቀለበት ከዚያም አልፎ ደግሞ ወደ ተነሳበት ወደ ኢየሩሳሌም ሄደው ንግደት መንፈሳዊ ጉዞ አድርገው እዚያ ቆይተው ወደ ሀገራቸው አይመለሱም ነበር። ቀጥለውም ወደ እነዚህ ወደ ትልልቆቹ ወደ ጴጥሮስና ጳውሎስ ወደ ተቀበሩበት መቃብር እዚህ ለመሳለም መጥተው እዚህ ጸሎት አድርገው ወደ ሀገራቸው ይመለሱ ነበር። በግሪጎሪያን የዘመን ቀመር የጌታችን የኢየሱስ ክርስቶስን የልደት በዓል በሚያከብሩበት ዕለት በሮም በሚገኘው በኮንሰላታ ማርያም አባቶች ገዳም ሀገራዊ መንፈሳዊነትንና ባህልን በጠበቀ መልኩ የጋራ የአብሮነት ጊዜን ነጋዴያን አሳልፈዋል። የነበራቸውን አስደሳች ቆይታ ልዩ ደስታን እንደፈጠረላቸው ምስክርነታቸውን ሰጥተዋል። ያው ገና በዓል ለእኔ ድሮም ነው ልዩ በዓል ነው ለእኔ። ምክንያቱም ከፋሲካ ራሱ መስዋዕትነቱ ፍቅሩም የበለጠ መጀመሪያ የተገለጸበት ይሄ ነው ብዬ ነው ማስበው። ገና ባይወለድ መሰቀሉ አይኖርም፣ መንገላታቱም ህማሙም ምንም ነገር አይኖርም ነበር ብዬ ነው የምከራከረው እስካሁን ድረስ። ብዙ ሰው ኖ ፋሲካ ነው ትልቅ በዓል ይለኛል። እኔ ግን መጀመሪያም ትልቁ የመጀመሪያ ፍቅሩን ራሱን ክብሩን ትቶ አዋርዶ ለእኛ መውረዱ መወለዱ እኛ ማምሰሉ በራሱ ለእኔ ልዩ ቦታ አለው ገና በዓል። አሁን ደግሞ እግዚአብሔር ይመስገን እዚህ ቫቲካን ውስጥ ማክበሬ ሌላ ማለት አስቤበት አይደለም የመጣሁት። እውነት ለመናገር 50 ነበርኩ ልሂድ ልቅር በቃ እስከ መጨረሻው ሰዓት ድረስ ኢቨን ቲኬት ቆርጬ ብቀርስ የሚለው ነገር ወደ 75% ያክል ነበር። መጨረሻ ላይ ነው ብድግ ብዬ የወጣሁት እግዚአብሔር ያለው ይበልጣል በሚል ማለት ነው። እዚህ ከመጣሁ በኋላ ደግሞ በጣም እንትን ያደረገኝ ቦታ የክርስቶስ የተራመደበት ቦታ ሮም ውስጥ እንደዚህ አይነት ቦታ አለ ብዬ አላስብም። ያው ቫቲካን አለ፣ ግን ከእስራኤል የመጡ ብዙ ነገሮች አሉ ክርስቶስን እንትን የሚል ነገር የለኝም፣ እውቀቱ አልነበረኝም። እና እዛ ስገባ እውነት ለመናገር እኔ እግሬ ራሱ ኖርማል ብዙ በመቆም ስለምሰራ እንትን ያመኛል ምናምንና ግን እዛ ጋር ስደርስ የተሰማኝ ወኔ በቃ መግለጽ ሁላ ቃል የለኝም። በቃ የሆነ የተለየ ስሜት ነበረኝ። እውነት በቃ ቃል የለኝም የምገልጽበት። ሁላችሁም እድሉ ኖሯችሁ ማለት ይህን ፕሮግራም የምታዩ ሰዎች እግዚአብሔር ፈቅዶ ያንን ቦታ ብታዩ በህይወታችሁ ትልቅ ነገር ታገኙበታላችሁ፣ ልዩ በረከት። እኔ ከዛ በኋላ ተንበርክኬ ከወጣሁ በኋላ በእውነት መራመድ ይችላለሁ ኦር ነገ የሆነ ወገቤን ያመኝ ይሆን ምናምን፣ ግን ቶታል ሌላ ነገር ነበር በእኔ ውስጥ የሆነውና እግዚአብሔር ይመስገን። ኢቭን አሁን እኔ ስንበረከት ምንም የሚሰማኝ ስሜት የለም። አንድ እሱ ሁለተኛ እንትን ትናንትና ማርያም አጆሬ ሆነ በጣም የቆጨኝ ነገር እዛው ቁጭ ብዬ የኢየሱስ ግርግም ወደ ላይ አውጥተውት ግን ምን እንደሆነ ስላላወቅን መለሱት። ግርግሙን ወደ ላይ አውጥተውት ነበር አሉን። እና እዚህ ሮም ውስጥ ብዙ ነገር አለ። ቅዱስ ዮሐንስ ቤተክርስቲያን ላይ የሆነ የክርስቶስ ቅንዓት የሚመስል ነገር አለና አጋጣሚ ነበር ያየሁት። ብዙ ሰው በራሱ ቋንቋ ብዙ ነገር ጽፎ ደብዳቤ ከቷል እዛ። እና እውነት እዚህ መጥቶ ያንን ነገር ማድረግ የቻለ ሰው እድለኛ ነው። ባልመጣ ኖሮ በጣም ይቆጨኝ ነበር። ማለት አሁን ይሄን ፕሮግራም በአጋጣሚ ባየው ኖሮ ይቆጨኝ ነበር። ግን በቃ የምህረቱ ተካፋይ ስለሆንኩ እኔም ልጆቼም በጣም ደስ ብሎናል። ለሁላችሁም እግዚአብሔር ይስጥልኝ። ለመጀመሪያ ጊዜ ነው ሮምን ወይንም ደግሞ ቫቲካን ሳይና እንግዲህ ቤተክርስቲያን እንደማደጋችን ሮም ቫቲካን ስንሰማው ያደግነው ነው። ካህናት ሲሄዱ እንዲሁም ደግሞ ከርዕሰ ሊቃነ ጳጳሳት መልእክት ሲተላለፍና የሁሉም ወጣቶች ወይንም ልጆች ምኞት ነው ብዬ አስባለሁና የሆነ ጊዜ እንደምናደርገው
እግዚአብሔር እንደሚረዳን እንግዲህ ያው በተስፋ ነው የምንኖረው እና እግዚአብሔር ይሄንን ቀን ስላመቻቸ በተለይ ደግሞ በዚህ የኢዮቤልዩ ጊዜ ተሳታፊ እንድንሆን ከዛም አልፎ ተርፎ ደግሞ በገና ጊዜ መሳተፍ እንድንችል ስላደረገን በጣም እድለኛ ነን ብዬ ነው የማስበው። መጀመሪያ ቅዳሜ ነበር የገባ ነውና ቅዳሜ ገባን። ከዛ እሁድ ቫቲካን ሄድን። ያው ከሙሉ ጋር ነበር ሄድ ነው። ስለዚህ የርዕሰ ሊቃነ ጳጳሳት የገብርኤል ብስራት የሚያደርጉበት ጊዜ ነበርና ርዕሰ ሊቃነ ጳጳሳት ወጥተው ቡራኬ ሰጥተው ደርሰንበታልና ያ ገና በሩን መግባትና በቴሌቪዥን የምናየውን ሁል ጊዜ የምናስበውን ፒክቸር መርገጡ በራሱ ስሜቱን መግለጽ በጣም ነው የሚከብደውና እሱ ትልቅ ነበረ ለኔ። ሁለተኛ ደግሞ ከሁሉም የሚበልጠው ደግሞ እንደ ተስፋ ነጋዴያን ዑደት ያደረግንበት የራሳችንን ጸሎት፣ የቤተሰቦቻችንን፣ የሀገራችንን፣ የማህበራችንን ጸሎት ይዘን በዛ መስቀል እየመራን ጸሎት እያደረግን እየዘመርን ወደ ቅዱስ ጴጥሮስ ባዚሊካ ስንገባ ሌሎች ምእመናት ደግሞ በምንዘምረውም ዝማሬ በምናደርገው ጸሎት በጣም ተገርሞ እየቀረጹም እያዩም በቃ ትልቅ ሞመንት ነበረ። ለሰው አይደለም፣ ነገር ግን በቃ የተለየ ስሜት ነበረውና እንዲሁም ደግሞ በምህረት በር ስናልፍ እንግዲህ በ25 ዓመት የሚመጣ ነውና ያንን ነገር ብዙዎች ያላደረጉት ያላገኙት ናቸውና እኛ እድለኞች መሆናችን ያንን በር ገብተን ማለፋችን ምህረት መጠየቃችን በጣም እንደ ቀልድ አላየውም። እጅግ እድለኞች ነንና እንዲሁም ደግሞ ሀገሪቷን ማየቱ ከኢትዮጵያ እንደመጣ ሰው 0 ምናምን ካቶሊክ አለ እንደሚባል ሰው ከዛ ደግሞ በብዙ ካቶሊካውያን ተከበን ሀገሩን የርዕሰ ሊቃነ ጳጳሳት ፎቶ እያየን ብዙ ካቶሊኮችን እያየን ስሜቱ በጣም ለመግለጽ ይከብዳልና ትልቅ ጊዜ ነው። ይህንን ነገር ላመቻቸልን ቅዱስ እግዚአብሔር አምላክ ክብሩን ይውሰድ። ይህ የንግደት ጊዜ ለእኔ የመጀመሪያው እንደ ማንቂያ ደውል አድርጌ አስባለሁ። እሱም ከዕለት ዕለታዊ ኑሯችን ወጣ ብሎ እንደዚህ መንፈሳዊ ቦታዎችን መጎብኘት ለመንፈሳዊ ሕይወታችን እንዴት ጠቃሚ እንደሆነ ተረድቻለሁ። ባለንበት የአውሮፓ ኑሮ ብዙ ራሱን የቻለ ሕይወት የሚያመጣው ስትረግሎች አሉ። የመጀመሪያው የመኖሪያ ፈቃድ ጉዳይ ችግር ሊሆን ይችላል። ከዛ በኋላ የትምህርት ይባላል፣ የስራ ይባላል፣ አያልቅም፣ እየቀጠለ ይሄዳልና ከዛ ነገር ወጣ ብሎ ጊዜ ወስዶ ሪፍሌክት ማድረግ በመንፈሳዊ ነገሮች ላይ እንደዚህ የመጽሐፍ ቅዱስ ካራክተሮች በህይወት የሚታዩበት ቦታ ላይ ማለት ነው። እንደ ጴጥሮስ የታረደበትን ቦታ ማየት፣ የተቀበረበትን ቦታ ማየት፣ ነገ ደግሞ ጳውሎስ የተቀበረበትን ቦታ እናያለን፣ የታረደበትን ቦታ እናያለን እና ለመንፈሳዊ ህይወት እንዴት እንደሚያነቃቁ ተረድቻለሁ። እና ለራሴ አትሊስት በአመት አንድ ጊዜ እንኳን ቢያንስ እዚሁ አውሮፓ ቅርብ ነው ያለ ነው ብዙ ነገሮች እና እንደዚህ ለአንድ ሳምንት ወስዶ ማየት ይቻላል። ብዙዎቻችን እረፍትን ስናስብ ሮጠን ኢትዮጵያ ነው የምንሄደው። ያው ቤተሰብ እንዳለ ግልጽ ነው፣ ግን ደግሞ ለመንፈሳዊ ህይወት ደግሞ እንደዚህ እንደሚያስፈልግ ተረድቻለሁ። ለዛ ነው ማንቂያ ደውል ሆነልኝ ለራሴ የምለው ማለት ነው። ሁለተኛው በምህረት በር ዙሪያ ላይ የተረዳሁት ምንድን ነው፣ የመጀመሪያውን የምህረት በር ስንጓዝ አይ ቲንክ ዋናው የሮም ካቴድራል ውስጥ ነበር የሄድ ነው። የመጀመሪያው ስናልፍ በሩ ትልቅነቱን ሳይ በጣም ነው የተደነቅኩትኝ። በጣም ሂውጅ ነው፣ እውነትም የምህረት በር ነው። ምክንያቱም የእግዚአብሔር ምህረት እንደዚህ ትልቅ ነው ማለት ነው በቃ ነው ያልኩት። ምክንያቱም እኛ በዛ በር ስናልፍ 5 ሳንቲም ነበር የምናክለው እና ኦኬ የእግዚአብሔር ምህረት እንደዚህ ለካ ሰፊ ነው። የእግዚአብሔርን ምህረት ደግሞ እንዲህ ስፋቱን የሚረዳ ደግሞ ብዙ ምህረት የጠየቀ ሰው። ስለዛ በዛ በጣም ተገርም ያለው እና ነገውም ዕለት ለምናደርጋቸው የምህረት በር ጉዞዎች እንደ ትልቅ ተስፋ ይዤ የእግዚአብሔርን ምህረት ተማምኜ ነው ማልፈው ማለት ነው እና እነዚህ ሁሉ ነጥቦች በጣም ተገርሚበታለሁ በዚህ ንግደት ጊዜ ማለት ፈልጌ ነው። ቴንክ ዩ። የልደት በዓል፣ ንግደት እንዲሁም መንፈሳዊነት እንዴት ይዛመዳሉ? በቫቲካንስ ለአበሻዎች ብቻ እንዴት
ቦታ ሊሰጥ ቻለ የሚለውን ሲያብራሩ ክቡር አባ ተወልደ መብራቱ እንዲህ ብለዋል። ሁለት ነገር ለመጥቀስ ነው። አንዱ ዛሬ ልደት እንደመሆኑ ክርስቶስ ሲወለድ 3 ነገስታት ስጦታ ለመስጠት የሄዱ ነበሩ። ከነሱ አንዱ ኢትዮጵያዊ ነበር አይደል? አንዱ ኢትዮጵያዊ ንጉስ ነው። ስለዚህ እናንተ ደግሞ በልደት ቀን ጌታ ኢየሱስ ክርስቶስ የተወለደበት ቀን የምህረት ደጅን ለማለፍ ከቅድስት ቤተ ክርስቲያን ጋር ልክ ይሄንን ንግደት ስታደርጉ እግዚአብሔር ያደረገላችሁ ስጦታ ለማየት ብዬ ነው፣ ላሳስባችሁ ለማለት ነው። ለምን ይሄ የንግደት ትርጉም ለእኛ ትልቅ ትርጉም ነው ያለው። በምድራችን በኢትዮጵያ ንግደት የተጀመረበት ወደ ሮማ መምጣት ማለት ነው የተጀመረበት ዘመን ስናይ ከ10ኛ ክፍለ ዘመን ነው። ከ10ኛ ክፍለ ዘመን አባቶቻችን አስቡት፣ ከኢትዮጵያ ወደዚህ ሲመጡ በምንድን ነው የሚመጡት የነበረው? በእግራቸው ነው። በእግራቸው ከኢትዮጵያ ተነስተው በግብፅ አድርገው ወደ እስራኤል ሄደው የኢየሱስን መቃብር ተሳልመው በዛ ጳውሎስ የሚሄድበት የነበረው መንገድ በሙሉ በግሪክ በኤፌሶን አልፈው ይሄ ሶሪያ የምንለው በሙሉ አልፈው እዚህ ይደርሱ ነበር። ይሄ ሁሉን መንገድ ለማለፍ 3 ዓመት ይፈጅባቸው ነበር። ግን ይሄንን የ3 ዓመት ምግባቸው ሳያስቡ የት እናርፋለን ሳይሉ እግዚአብሔር የራሱ ይመራናል በማለት ልክ ያ ክርስቶስ ሲወለድ የሄደው ንጉስ ከኛ ለክርስቶስን መባ የሰጠው ያ ወርቆ የሰጠው ነው። ደግሞ የኛ ሌላ እንዳይመስላችሁ። አሁን ልክ እንደሱ እነሱ ደግሞ ይሄንን መንገድ በሙሉ እየተጓዙ ክርስትናውን አሁን ያለን በኤርትራና ኢትዮጵያ ያለው ክርስትና ምን የሚመስል ክርስትና ሀብቱ፣ ዕውቀቱ ወደ ውስጥ የገባ መሰረት ያለው ስር ያለው ሃይማኖት እንዲሆን ያደረጉት እነሱ ናቸው። በየሄዱበት ያዩትን ጥሩ ነገር፣ ደግ የሆነውን ነገር ምስክርነቶችን ይዘው እየመጡ ነው እዛ ሀገራችን ክርስትናውን እዚህ ድረስ ያደረሱት ማለት ነው። ይሄንን ስታይ ነው ደግሞ ቤተክርስቲያን ደግሞ ከዛም ሲመጡ ባዶ እጃቸውን አይደለም የሚመጡ የነበረው። ከዛም ሲመጡ የየራሳቸው ሀብት ዕውቀት ይዘው ይመጡ ነበር። ቤተክርስቲያን ስታያቸው ከነሱ ልዩ የሆነ ነገር አገኘች ማለት ነው። ምስክርነታቸው፣ ቋንቋቸው፣ ባህላቸው፣ እምነታቸው ስታይ ምን አደረገች? እቅፏ ስር አስቀምጣ ከነሱ መማር ጀመረች ቤተክርስቲያን ሳትቀር። ዛሬ ያያችሁት ይሄ የአባቶቻችሁ የእግር ምንድን ነው የሚባለው አሻራ ያስቀሩትን እነሱ የጣሉት እያቸው። እነሱ ምን ሰርተው አልፈው ከአገራችን ከዛ ከባዶ እግራቸው የሚሄዱበት ሀገር መጥተው እዚህ ምን አሻራ እንደጣሉ እያቸው። ዛሬ እኛ ከነሱ ምን እንማራለን የሚለውን ደግሞ ማሰብ ያስፈልጋችኋል። ለምን አሁን በየሄድንበት እኛ ሌላው ማህበረሰብ ሌላው ነው አሻራ የሚጥልብን ወይስ እኛ ነን አሻራ የምንጥለው የሚለው ላይ ለምን እንደ ስደተኞች ባላችሁበት ቦታ የየሀገራችሁ የቤተ ክርስቲያናችሁ ምስክርነት ለመስጠት ነው ያላችሁበት ቦታ ራሱ በታች በትንሿ እነዚህ ሀበሾች እኮ እምነት ያላቸው ፍቅር ያላቸው ክብር ያላቸው ሰዎች ናቸው ስንባል ይሄ ትልቅ ነገር ነው ማለት ነው። ስለዚህ ይሄንን የነሱን ንግደት በማሰብም የእናንተን ንግደት ምን እንደሚያስተምራችሁ ምን ምስክርነት እንዳለበት ይሄንን እንታስቡት ለማለት ነው። እግዚአብሔር ይስጥልኝ ይሄንን እድል ለሰጣችሁ። በዚህ በገና ዕለት ይሄንን ስናከብር ክብሩን ትቶ ወደኛ መምጣቱ እንዴት ትልቅ ነገር ነው ብላለች አንድ እህታችን ቅድም። ትልቁ ነገር ገና ይሄ ነው። እግዚአብሔር ዙፋኑን ትቶ ወደኛ ሰው ለመሆን በእኛ ለማደር ሲመጣ እኛ ደግሞ ባለንበት መቆየት የለብንም። ስለዚህ ከፍ ብለን የእግዚአብሔርን ሕይወት ለመካፈል ስንወጣ እሱ ሲወርድ ስንገናኝ ያኔ ነው ገና የምናከብረው ማለት ነው። ስለዚህ እኛ ደግሞ ከፍ ብለን ካልተገኘን ካልተነሳን ወደ ላይ እሱ የት ድረስ ነው ዝቅ የሚለውም ልናስብ ይገባል። ስለዚህ ምሕረት ተደረገልን የሚለው ነገር ከዚህ ነው የሚጀምረው። እንግዲህ ለአዳም ተስፋ የተሰጠው በሔዋን አማካይነት
ምንድነው በሔዋን አለመታዘዝ የመጣው ሞት በሁለተኛይቷ ሔዋን በእመቤታችን በታዛዧ እንደገና እድል ተሰጠን የመዳን ያንን ነው ገና የምናከብረውና በነቢያት ያልሆነው በነቢያት እግዚአብሔር ሲገልጽ ህዝቡ አልሰማ፣ በኋላ ደግሞ መጨረሻ ላይ አንድያ ልጁን በፍቅር ሰጥቶናል እና እሱም በበረት እንዲወለድ ያንንም ትላንትና መስክረናል። በበረት መወለዱ ከኛ የበለጠ ማታ የመሰከረ የለም ትላንትና አይደለ? ስለዚህ ያ እንግልት እኛም በህይወታችን ማየታችን እንድናይ መደረጉ የእግዚአብሔር ፈቃድ ነውና እመቤታችን ቅዱስ ዮሴፍ ሕፃኑ ኢየሱስ አሁንም ከተወለደም በኋላ በሚቀጥሉት ቀናት የምናከብረው ምንድን ነው? ወደ ገና ወዴት ነው ችግር ምንድን ነው በችግር ውስጥ እንደሚያልፉ የምናየው ገና ይቀጥላል። እስከ መስቀል ከመድረሱ በፊት አሁን በቅርቡ የምናየው ወደ ግብፅ ይሰደዳል። ህፃናትን ሁሉ ይዞ ህፃኑን ይዘው ማርያምና ዮሴፍ ይሰደዳሉ። በዛ ምክንያት ደግሞ የሚሆነውን ነገር እናነባለን እና ስለዚህ እኔ ትላንትና ማታ እነዚህ ሁለቱ ህፃናት እዚህ ላይ ያሉ ከእናታቸው ጋር ሳስብ ነበረ የጌታን ወደ ግብፅ የመሰደድ ኢኖሰንት የሆኑ ህፃናት ሁሉ መገደላቸው እና እነሱ አሁን ምንም አያውቁም። እዛ ጋር ቁጭ ብለው እንትን ሲሉ ጥላ ብርድ እንትን ሲላቸው ኢኖሰንት ናቸው። ነገር ግን የእግዚአብሔርን ነገር በዚህ መልኩ ያያሉ እና እግዚአብሔር በዚህ በገና ወቅት የሚሰጠን ጸጋ እንዳያልፈን እያንዳንዳችን ለዚህ እንትን ንቁ ሆነን እምነታችንን እንድንከታተል አደራ ለማለት ነው። የታመነውና የተባረከውና በመጠበቃችን ላይ እንጠብቀው መጣና ቃሉን ያከብራልና ቃሉን ያከብራልና አዘ ካቶሊክ ወይም ደግሞ እንደ ክርስቲያን ከታች ጀምሮ ስናድግ ወይም ክርስትናን ስንማር በቃ ሮምን ወይም ደግሞ ይህን ቦታ ማየት ህልም ነው እና መቼ ነው እንዴት ነው ማየው ነው የሚባለው እና በዚህ ሰዓት መሆኑ ደግሞ አንድ በ25 ዓመት አንድ የሚደረግ ነገር ነው። ከዚህ ከ25 ዓመት በኋላ ምን አይነት ነገር ነው? ምክንያቱም የተለያዩ እንቅስቃሴዎች የተለያየ ጉልበት የሚጠይቁ ነገሮች አሉና ከዚህ በኋላ ያን እድል አገኘውና በዚህ ጊዜ ማግኘት ይድለኛል። ሁለተኛ ደግሞ ብዙ ነበርንና ብዙ ሰው ይፈልጋል። የብዙ ሰው ህልምም ነው። በአንድም ይሁን በሌላ በቂም ይሁን በቂም ባልሆነ ምክንያት ይሄ ነገር ሊያገኙት ያልቻሉ ሰዎች አሉና ይሄ እድለኛነት ነው ማየዋለው። ንግደትን እንደ ክርስቲያን አሁንም ብዙ ጊዜ እንሰማዋለን። አባቶች እንደዚህ አድርገዋል፣ እንደዚህ አድርጓል፣ ስለዚህ ምናምን የሚል ነገር ነበርና መጥቼ ሳየው ግን እምነቴ ምን እንደሆነ አሁን ያለሁበት እምነት ወይም ሃይማኖት ሰዎች ምን ያህል መስዋዕትነት ከፍለውበት እዚህ ደረጃ እንደደረሰ የሚያሳይ ነው እና እንትን ነበር ፈራ ነበረ እና ምናልባት አንዳንድ በራስም ችግር ይሁን በምንም አንዳንድ ነገሮች ውሳኔዎች ላይ አንደርስን ቀር ነበር እና ትላንትና ማሪያ ማጆሪ ነበርን የሆነ ጊዜ እና እዛ ጋር በአጋጣሚ ሆኖ አስበነው ነበረ ከተሻለን ቅዳሴ እናደርጋለን የሚል ግን ልክ ስንደርስ ቅዳሴ ነበረ እና ቅዳሴው ላይ ገብተን ስብከቱ ላይ ጣሊያኛ አልችልም ግን ከነበረ ሰው ሙሉ ጠይቂያት ተረድተን ምንድነው ያሉት? አዎ ይሄ በር የእምነት በር ነገ ይዘጋል፣ ይሄ ቤተክርስቲያን የእግዚአብሔር እምነት ምሕረት ግን ሁል ጊዜ አለ ብለዋል እና የሚል ነገር ትልቅ ትምህርት ነው ያለው። ስለዚህ በየጊዜው ባለንበት ሁኔታ ራሳችንን ለዚህ ነገር ማዘጋጀትና በዚህ መንገድ መሄድን የሚል ነገር ተምሬያለሁና በመጨረሻም ደግሞ እዚህ ያሉ ሰዎች በአንድም ይሁን በሌላ የምናገኛቸው ሰዎች ደግሞ ምን ያህል ለእኛን ላደረጉት ነገር እኔ ለሌሎች ምን ማድረግ አለብኝ፣ በምን መልኩ ነው እምነቴስ የተገበርኩት ያሁን እየኖርኩት ያለሁት የሚለውም ነገር
ጥያቄ ውስጥ አስገብቶታል እና ለእኔ በጣም ትልቅ እድል ነው። እኔ በጣም እድለኛ እንደሆንኩ ነው ማስበው። ሮም እመጣለሁ ብዬ አላሰብኩኝም ነበር። ከመጀመሪያም ከጉዞ ሀሳብ ጊዜ ጀምሮ 50-50 ነበርኩኝ። የመምጣቴን ነገር እርግጠኛ አይደለሁም፣ ግን ያው እግዚአብሔር በምህረቱ ነው እዚህ እንድመጣ ያደረገኝ፣ እዚህ እንድገኝም ያደረገኝ። ከመጣው በኋላ ያየሁት ትልቅ ነገር ምንድን ነው? የመጀመሪያው ካቶሊክ ቤተክርስቲያን፣ ካቶሊክ ማለት ትርጉሙ ዩኒቨርሳል ነው የሚለውን ነገር በስም ብቻ ነበር የማውቀው፣ ወይም በስም ብቻ ነበር ሲባል የምሰማው ማምነው። ግን ቫቲካንን በጎበኘው ጊዜና ሮም ያሉ ቤተክርስቲያኖችን ባዚሊካዎችን በጎበኘው ጊዜ እውነትም ካቶሊክ ቤተክርስቲያን ለምን ዩኒቨርሳል እንደሆነች፣ እንዴት ዩኒቨርሳል እንደሆነች በደንብ አድርጌ አይቻለሁ። ምንም እንኳን እኛ ኢትዮጵያ ውስጥ ያለን ካቶሊኮች ቁጥራችን ትንሽ ቢሆንም እንኳን ቫቲካን ውስጥ የኢትዮጵያ ኮሌጅ መኖሩ፣ የኢትዮጵያ ቻፕል መኖሩ፣ የኢትዮጵያ ቤተክርስቲያን መኖሩ በጣም ትልቅ ስጦታ ነው። እንደ ካቶሊካውያን፣ እንደ ኢትዮጵያውያን ካቶሊካውያን፣ እንደ ኤርትራውያን ካቶሊካውያን ብቻ ሳይሆን እንደ አገር በጣም ትልቅ ስጦታ ነው ለኛ ከእግዚአብሔር ካለን ቁጥር አንጻር እና ከብዙ ሁኔታዎች አንጻር ይሄን እግዚአብሔር ስለሚወደን ለእግዚአብሔር እውነትም የተመረጠን ስለሆነን እግዚአብሔር የሚወደን ህዝቦች ስለሆነን ነው ይሄንን እድል ያገኘ ነው ብዬ ማምነው። ከዛ በመቀጠል የምህረት በር ለመግባት እድሉን በማግኘቴ በጣም እድለኛ ነኝ። እድሉን ማግኘት ብቻ ደግሞ ሳይሆን እንደ ድንገት ሆኖ መስቀል የተሸከምን ስንገባ በሩ ጋር ስንደርስ ነበር የደረሰኝና ለእኔ ትልቅ ትርጉም ነበረው። ያ በምህረት በር ገብቼ የቅዱስ ጴጥሮስ ባዚሊካ ላይ ጸሎት ማድረግ ለእኔም ለቤተሰቦቼም ለወዳጅ ዘመዶቼ ለሁሉም በጣም ትልቅ በረከት ነው። በዚህ ልዩ በሆነ የታሪክ አጋጣሚ ላይ ተሳታፊ መሆን ምን አይነት ደስታን እንደሚፈጥር ሲመሰክሩም የመንፈሳዊ ንግደት እንዲሁም የልደት በዓል ጸጋ ለበለጠ ስራ የሚያበረታታ እንጂ የምንታበይበት አለመሆኑን ክቡር አባ ደሳለኝ ኃይሌ እንዲህ በማለት አሳስበዋል። ብዙ ነገር መስዋዕት አድርጋችሁ ነው ወደዚህ የመጣችሁት። ጊዜያችሁ ከምንም በላይ አሁን ባላችሁበት ዓለም ላይ ጊዜ ትልቅ ዋጋ አለው። ስለዚህ ጊዜያችሁን መስዋዕት አድርጋችሁ ምን ያህል ይህንን ማድረጋችሁ ምን ያህል አስፈላጊ እንደሆነ ለክርስትና ህይወታችሁ ለእምነታችሁ አስፈላጊ እንደሆነ አምናችሁበት ነው ወደዚህ የመጣችሁ። ስለዚህ ለእምነታችሁ ምን ያህል ዋጋ እንደሰጣችሁ ነው የሚያሳየው፣ ሌላ ትርጉም የለውም። ይሄ ደግሞ ሁለት አይነት እንትን አለው፣ ሁለት አይነት ትርጉም አለው። አንደኛው ከመንፈሳዊ ትርጉም አለው፣ ሌላኛው ደግሞ ከታሪክ ማኳያ ታሪክን እንድታውቁ ያደርጋችኋል። ምክንያቱም ታሪክን አለማወቅ ይላል፣ ታሪክን አለማወቅ እንደገና ያለፈውን ታሪክ ለመድገም ያስገድደናል ይላል። ስለዚህ ይሄ የሚለው ቺቼሮኒ ማለት ነው፣ እንደዛ ይላል። ስለዚህ ታሪክን ማወቅ የሚያህል ትልቅ ነገር የለም። የራስን ታሪክ በተለይ ሰው የራሱን ታሪክ ማወቅ አለበት። ዝም ብለን በደመ ነፍስ አይደለም መጓዝ ያለብን። በተለይ ደግሞ የእምነታችን እየተከተል ነው ያለውን እምነት ታሪክ ማወቅ ትልቅ ዋጋ አለውና እዚህ መጣችሁ ያላችሁን ነገር ንብረታችሁን ዋጋችሁን አይታችሁ መመለሳችሁ ሌላ ሰው ያደርጋችኋል። ትናንት የነበራችሁት እናንተ አትሆኑም ኤኒሞ። ካሁን በኋላ ሌላ ሰው ነው የምትሆኑት። ስለዚህ ያ ካልሆነ የህይወታችን ችግር አለ ማለት። ምክንያቱም እያንዳንዱ ሰዓት እያንዳንዱ ጊዜ ትልቁ የእግዚአብሔር ስጦታ ጊዜ ነውና እያንዳንዱ ጊዜ ለእኛ ትልቅ እድል ነው። እድሉም ደግሞ ለመለወጥ ነው። በእኛና በእግዚአብሔር መካከል ያለው ግንኙነት እንዲሁም ደግሞ በእኛና በሌሎች መካከል ያለንን ግንኙነት ለማሻሻል ነውና ይሄ በጣም ታሪካዊ የሆነ ጉብኝት ነው ያደረጋችሁት። መቼም ቢሆን አትጸጸቱም። ጊዜ አቃጥያለሁ ብላችሁ መቼም ቢሆን አያሳዝናችሁም። ስለዚህ ትልቅ ስኬት ነው የምላችሁ። ሌላው ንግደት የሚጀምረው ከራስ ነው። መጀመሪያ ሰው ከራሱ መውጣት አለበት። እኔ ከራሴ ወጥቼ መስታወቱ ፊት ካልቆምኩኝ በስተቀር መስታወቱ ፊት ያለሁት እኔ ማየት አልችልም። ስለዚህ ሰው ከራስ መውጣት ትልቅ
ተጋድሎ አለው። ትልቅ ተግዳሮት ነው። ሰው ከሀገር መውጣት ይችላል። ይኸው አድርገነዋል። ቀላል ነው። ግን ከራስ መውጣት በጣም ቅዱስ ግሪጎሪ ኦፍ ኒሳ ምን ይላል? ኤፒክታሲስ ይላል በግሪክ ማለት ነው። ነፍሳችን ሁል ጊዜ እግዚአብሔርን ትሻለች ማለት ነው። የነፍሳችን ወደ እግዚአብሔር የሚያደርገው ጉዞ ነው ይሄ። ስለዚህ ነፍሳችን ሁል ጊዜ እግዚአብሔርን ትሻለች በዚህ ዓለም እያለን ማለት ነው። እግዚአብሔርን የምትሻው ምንድን ነው? እኛ በራሳችን ሙሉ ስላልሆነ ማለት ነው። በራሳችን ሙሉ ስላልሆነ ሁል ጊዜ ሙሉ ለመሆን እግዚአብሔርን እንሻለን። ምክንያቱም የተለየን ፍጡሮች ከመሆናችን የተነሳ። ስለዚህ መጀመሪያ ከራሳችን ወጥተን ነፍሳችን እግዚአብሔርን የምትሻበት ድባብ መፍጠር ይኖርብናል። ይህ ደግሞ ድባብ የሚኖረው በጸሎት አማካኝነት ነው። ሁል ጊዜ መጸለይ ይኖርብናል። ስለዚህ ይሄ ጉብኝታችን ፍሬያማ እንዲሆን ማለት ነው። ይሄ ጉብኝታችን ፍሬ እንዲያፈራ ስንመለስ ራሳችን መመርመር ይኖርብናል። ይሄ በዚህ ጉብኝት ምን ውጤት አግኝቻለሁ፣ ከአሁን በኋላ እሺ ምን ይጠበስ ብለን ራሳችን መጠየቅ አለብን። ምን ይሁን እያለን ራሳችን መጠየቅ አለብን። እናም ደግሞ ሌሎችን ተከታዮችን ማፍራት አለብን። ያየነውን ነገር ለሌሎች ምስክርነት መስጠት አለብን። ምስክርነት ደግሞ ማለት ማርቲሪዮን የሚባለው በግሪክ ማለት ነው። እንደ ሰማዕትነትም ጭምር ነው። ብዙ ሰማዕትነት የሚጠይቅ ነገር ነው። እነዚህ ሰማዕታት ያረፉበት ቅዱሳን ያረፉበትን ቦታ እንደ ዋዛ የምናየው ነገር አይደለም። እናንተም ብላችሁታል። በቫቲካን ከተማ ውስጥ የኛ የአባቶቻችን አሻራ አለ። ግን የአሻራ ዝም ብሎ ታሪክ ነው ወይስ መንፈሳዊ ይዘቱ ምን ይመስላል ብለን ራሳችንን መጠየቅ አለብን። ትልቅ መንፈሳዊ ይዘት አለው። እነዚህ ሰዎች ራሳቸውን ጥለው ራሳቸውን መስዋዕት አድርገው ምስክርነትን የሰጡ አባቶቻችን ናቸው። ስለዚህ የእነሱን ፈለግ ስንከተል እኛም ይህንኑ ምስክርነት ይጠብቀናል፣ ይህንኑ መስዋዕትነት ይጠብቀናል ማለት ነው። አመሰግናለሁ። እኔ ለመናገር የምፈልገው ነገር በቃ እዚህ ከመጣሁ በኋላ አንደኛ ነገር የተሰማኝ ቤተክርስቲያንን ምን ያክል እንደማላቃት ነው ገባኝ እዚህና እቺ ቤተክርስቲያን በጣም በትንሹ ነው ማለት ነው መናቃት። እዚህ ያለችው ቤተክርስቲያን ካቶሊካዊ ቤተክርስቲያን ማለት ነው ምን ያክል ቤተክርስቲያን የጥበብ ባህር እንደሆነች ነው የገባኝ። የነበረውን የድሮውን ታሪክ በጥበብ አስቀምጣ ያለች ቤተክርስቲያን እንደሆነች ነው የገባኝ። ትልቅ ኤክስፒሪየንስ ነው ለእኔ። ቅድም በየነም ብሎታል። እንደ አንድ ካቶሊክ ወጣት ሃይማኖቱን እንደሚወድ ሰው አንዱ ዓላማ የነበረው ሮምን ሳይሆን ቫቲካንን መጎብኘት ነበር። ሮም በታሪክ ብዙ ነገር እናውቃታለን፣ ግን ቫቲካንን መጎብኘት ለእኔ እንደ አንድ ህልም ነበረ። በሆነ ጊዜ አንዴ ያሳካዋለሁ ብዬ ማስበው ነገር ነበረ፣ ግን እግዚአብሔር በሚፈልገው መንገድ በራሱ ጊዜ አሳክቶልኛል። ለዚህም አመሰግነዋለሁ። በተለይ ለእኔ ትልቁ ኤክስፒሪየንስ የነበረው እዛ ማርያም ማጆሬ የሄድን ቀን ቅዳሴ ያለ ሲባል የተሰማኝ ስሜት ሊገልጽላቸው አይችልም። ምክንያቱም ለፖፕ ፍራንሲስ የተለየ ስሜት አለኝ። እኔ በጣም ይቀርቡኛል ሀሳባቸውና ሳውሳቸው የሚጸልዩበት ቻፕል ውስጥ ቅዳሴ ስናደርግ እኔ በጣም በቃ ልዩ ስሜት ነው የተሰማኝ። ልገልጸው ማልችለው ስሜት፣ ደስታ ነበረ፣ መገረም ነበረ። ስዕሉን እያየሁ ቀጥታ እሳቸውን ነበር አይምሮ ውስጥ የሚመጡብኝና እሳቸው መቃብርም ጋር ሄጄ ስጸልይ ትልቅ የውስጥ መርካት ነበረ የተሰማኛል። በእምነቴ በያዝኩት እምነት እርግጠኛ እንደሆን ያስቻለኝ ጉዞ ነው ማለት እችላለሁ። በካቶሊክነቴ እርግጠኛ እንደሆን፣ ምክንያቱም ታሪክ ብቻ አይደለም ቤተክርስቲያን የምታስተምረው፣ ሃይማኖት አላት፣ ቅዱስ ነገር ታስተምራለች፣ ጥበብም ታስተምራለች። ስለዚህ ጥበብን መማር የፈለገ ሰው ወደ ቤተክርስቲያን መምጣት አለበት የሚል እምነት ይዣለሁ። ምክንያቱም እያንዳንዱ ቤተክርስቲያን ካያችሁት ጥበብ ነው፣ ዝም ብሎ እንደው የሚሰራ ነገር ሳይሆን እግዚአብሔር የገለጸው የጥበብ ውጤት ነው ብዬ ነው ያሰብኩት።
ማታ የነበረው ደግሞ ኤክስፒሪየንስ ደግሞ ሌላ ኤክስፒሪየንስ ነው። ከርዕሰ ሊቃነ ጳጳሳት ጋር ቅዳሴ ማስቀደስ ለእኔ ህልም ነበረ። ማለት ይሆናል ብዬ ማላስበው ነገር ነበረ። ግን አንዴም አይደለም ማታም ዛሬም ጠዋትም 2 ጊዜ ቅዳሴ አስቀድሻለሁ። ስለዚህ እግዚአብሔር ይመስገን በጣም ነው ደስ ያለኝ። ሁሉም ሰው ይህንን ድል ቢያገኝና መጥቶ ሃይማኖቱን በዚህ መልኩ ኤክስፒሪየንስ ቢያደርገው ይበልጥ እርግጠኛ ይሆናል ብዬ አስባለሁ። ደስ ብሎኛል በጣም። ስለ ሁሉም ነገር ይህንን ንግደት በሰላም አስጀምሮ ያስጨረሰን ልዑል እግዚአብሔር የተመሰገነ ይሁን። በእውነት እኔ ዛሬ ላይ ሆኜ እንዲህ ተሰብስበን እኔ ከኢትዮጵያ ኮሚኒቲ ጋር 2016 ነው ክራኮቭ ወርልድ ዩዝ ዴይ እንደዚህ ንግደት ያደረግነውና አባ ጴጥሮስ ሜሞሪው አለኝ። መጨረሻ ቀን እራት ጋብዘው በብዙ ፍቅርና ጸሎት ነበረ ጉዟችን ያደረግነውና ዛሬም በእንዲሁ መልኩ እንደዚህ ኦርጋናይዝ ተደርጎ ብዙ ነገር ነው ሁሉም አባቶች አንድ ላይ ሆነው ያደረግነው ነገር። ጸሎቱ፣ ንግደቱ። እኔ የመጣሁት ከኖርዌይ ነው። እውነት ለመናገር ይህን ነገር በአጭር ጊዜ ነው የሰማሁት። ኦርጋናይዝድ እንኳን አልነበርኩም። ግን ምን አልኩኝ፣ እግዚአብሔር ወይ ፍቃድ ከሆነ አንተ አድርገው ብዬ ነው የመጣሁት። እውነት ለመናገር እኔና እግዚአብሔር ነው የምናውቀውና እመጣለሁ ብዬ ያሰብኩት ቅዳሜ ነበረ። ፍላይቱን የጠዋት ሚስ አረኩኝ እና በጣም ዲስከሬጅድ ሆኜ ነበርና ሳስበው እንዴ ይሄ ነገር ቴምፕቴሽን ነው ወይስ ውስጤ ፍላጎት አለ የመሄድ አት ሴም ታይም ደግሞ ይሄ ነገር ሚሳረኩት አንኤክስፔክትድ የሆነ ትሬን ዲስትራፕት አድርጎ ማለት ነው ማይሆን ቦታ ላይ ለዛውና ያም ሆኖ ግን ዲስፓይት ያ ሁሉ ነገር ሀፍ ቢያረክም እግዚአብሔር የፍቅር አምላክ ስለሆነ ያለውን ነገር በእውነት በቤቱ በማየቴ ከእናንተ ጋር ከወንድሞቼ ጋር በጣም ደስተኛ ነኝ። እግዚአብሔር ቢፈቅድ ደግሞ በእውነት በሌላም ፕሮግራም እንደዚሁ ተዘጋጅቶ አንድ ላይ የእግዚአብሔርን ክብርና ስም በእውነት በግሩፕ እንዲማመስገን ክብሩን እሱ ነውና የሚወስደው። በጣም ደስተኛ ነን። ተጨባጭ የሆነ ነገር በእኔ እጅ የሌለ ነገር ግን ማድረግ የምፈልጋቸው 3 ትልልቅ ነገሮች አሉ በህይወቴና ከ3ቱ ትልልቅ ነገሮች አንደኛውና ዋነኛው አሁን ተፈጸመልኝና በዚህ ሮም መጎብኘት በታሪክ በትምህርት እናውቀዋለን። በቤተክርስቲያን ታሪክም በተለያዩ ሁኔታዎች በወሬ ደረጃ መረጃው አለኝ። ግን እንደው ቦታው ሆኜ እዛ ያለው ነገር እውነት የሚወራው ነገር ባየሁና ነገሮቹ በዛ ደረጃ ነገም ሰው ለሚጠይቀኝ መመለስ የምችልበት ማስረጃ እንደው አይኔ ይበልጣልና አይቼ እዛ ቦታው ላይ ብገኝ የሚል ሀሳብ ነበረኝ። ከዛ ባለፈ ደግሞ በተለየ ሁኔታ ደግሞ ዘንድሮ ሁላችንም እንደምናውቀው የዩቤልዩ ዓመት ነው። በዚህ ሁኔታ ደግሞ በዚህ ሰዓት ቅድም እንደተጠቀሰው በምሕረት በር በኩል መግባት ዛሬ ደግሞ እግዚአብሔር ፈቅዶልኝ ደግሞ ቤተክርስቲያን ውስጥ ገብቼ አስቀድሻለሁ ከፖፕ ጋር የገናውን ቅዳሴ እና ያየናቸው ቦታዎች ሁሉ ከቤተክርስቲያን ይዘት እንኳን አንጻር ሳይሆን ከታሪክ አንጻር ሮም ማቃት ሮም ነበረችና ቅድም እያወራሁ ነበርና አንዳንዴ ታሪክ ይዛባልና ሮም ግን የተጻፈላትን ነገር ያላት መሆኑን አይቻለሁ እና ቤተክርስቲያናችን ደግሞ ትልቅነቷ ምን ያህል እንደሆነና ያለችበት ደረጃ አላውቅም አይደለም አውቃለሁ። ግን የሰው ልጅ ተጨባጭ የሆነ ነገር ይፈልጋልና ቦታው ላይ ያለውን ሂደት ሁኔታው በአካል ተገኝቼ በማየቴ እጅግ ደስ ብሎኛል። የልደት በዓል የደስታ የእርቅና የስጦታ ጊዜ ቢሆንም መንፈሳዊ ፋይዳውን በጥልቀት መረዳትና ይህ የጌታ ውድ ስጦታ የሆነውን የልደት ጸጋ እንዲሁ በዋዛ የተገኘ እንዳልሆነ ልናስታውስ እንደሚገባም ሲያስረዱ ክቡር አባ ታምራት ደፋር የሚከተለውን መንፈሳዊ ማብራሪያ ሰጥተዋል። ዛሬ ጠዋት ቅዳሴ ሲሄድ በለሳ ቅዳሴ ቀደስኩና ገረመኝ። በጣም ብዙ ሰው ነበር እና የኮንፌሽን ጊዜ አለ። ኮሪያን በነበርኩበት ጊዜ አብዛኛው ህይወቴን ኮንፌሽን ስሰማ ነው የኖርኩት ማለት ይቻላል። ምክንያቱም አገሩ በጣም ኮንፌሽን የሚያደርግበት ሀገር፣ ትራዲሽናሊ ያው ገና ብዙ ጊዜ ኮንፌሽን አድርገው ፋሲካም እንደዛው እና ለ4 ሰዓት ያህል ኮንፌሽን ቦክስ ውስጥ ሆኜ
ሳሳልፍ የተረዳሁት ነገር አንድ ነገር ነበር። ዛሬ ራሴ የተናገርኩት ነገር ሳይሆን ኮንፌስ ሊያደርግ የመጣው አዛውንት እኔን አስተምሮኝ ሄደ። ምንድን ነው ያለው? ማርያምና ዮሴፍ ኢየሱስን ወደ ዓለም በመምጣታቸው ደስተኛ አይመስሉኝም ማለት። እንዴት አልኳቸው። በጣም ሰክሪፋይስ አድርገው ብቸኝነትንም አይተው ማንም እነሱን ሳይቀበል እስከ ከብቶች ግርግም ድረስ ለመወለድ ምንም ተቀባይነት ሳያገኙ እንዴት ደስተኛ ሊሆኑ ይችላሉ? ደስታ ማለት ለእኔ አለ ራሳቸው ተሰቃይተው ሳክሪፋይስ አድርገው ፈርተው ስለ ፊውቸራቸው ራሱ ምንም ሰርተኒቲ ሳይኖራቸው ግን ለዓለም ደስታን ማበረከታቸው ነው። ኢየሱስ ሲወለድ ደስተኛ ሆኖ ደስታውን የገለጸው ማን ነው? መጽሐፍ ቅዱስ ምንድን ነው የሚለው? እረኞች በጨለማ ውስጥ ያሉት ብርሃን ያዩት። ከልዩ አገር በቃ ኢየሱስን ለማየት ስንት መንገድ ተጉዛ የመጡ ሰዎች ናቸው ከእግዚአብሔርን ግሎሪውን ምናምን ያዩትና የተደሰቱት እንጂ ማርያምና ዮሴፍ አይደሉም። ስለዚህ ምን ለማለት ፈልገው ነው ብዬ አውቄ እንዲናገሩ ስፈልጋቸው ጊዜ በህይወታችንም ብዙ ሳክሪፋይሶችን አልፈን ድካምን አልፈን በቃ ያ ድካማችን ሲያልፍልን ለሆነ ሰው ወይም ለሆነች ሴት ጸጋና በረከትን ይዞ ይመጣል ምናምን ብሎ በጣም የሚገርም ትምህርትን ይሰጠኛል። እንደዚህ አይነት ሰዎችም አሉ። በጣም የሆነ ነገር ጥሎ የሚሄዱ ሰዎች ስላሉ ዛሬ እኔ እሳቸውን ማግኘቴ በጣም ትልቅ በረከት ነው ብዬ ነው ያሰብኩት። ምክንያቱም ባላሰብኩት አንግል ክሪስማስን ተናገሩ። እኛ ብዙ ጊዜ ስለ ክሪስማስ ስንናገር የሮማንቲክ ያለ አይደለም፣ ሰዎች ደስ የሚል ቃላቶችን እየተጠቀምን የምናወራቸው ነገሮች አለ። እሱ አይደለም። ግን አንዳንዴ ደግሞ እንደዚህ የማጠብቁት ሰዎች ስለ ክሪስማስ ታሪክ ሲነግሯቸው በጣም ይገርማል። ወንጌል ብርሃን ነው። የህይወት ቃል የሆነው ወልደ እግዚአብሔር በእኛ አድሮ በጨለማችን ላይ ያበራልና የተቀበልነውን ጸጋ ለሌሎች ማዳረስ ክርስቲያናዊ ግዴታችን መሆኑንም ክቡር አባ አሸናፊ ዮናስ ገልጸዋል። እንግዲህ የእናንተን ምስክርነት በመስማታችን እኛም ቢሆን በጣም ደስተኞች ነን። ለመንፈሳዊ ህይወታችንም ለኪነት ህይወታችንም ከእናንተም ትልቅ ነገር ነው የምንማረውና እና ብዙ ጊዜ ይቅርታ የሚል ቃል ደጋግማቸዋል። ይሄ ማለት ገና ራሱ ነው። ገና ማለት ይቅርታ ነው። ገና ማለት መዋደድ ነው። ገና ማለት ያለውን አብሮ ማሳለፍ ነው። እንግዲህ እኛ እዚህ በጣሊያን የምንማረው የምንሰራው ወይም የምንኖረው ካህናት እናውቃለን። ገና በዓል የቤተሰብ በዓል ነው። እዚህም ቢሆን ልክ በሀገራችን የቤተሰብ በዓል እንደሆነ እናውቃለን። ዘመድ አዝማድ ተሰብስቦ ነው የሚያከብረው የሚያሳልፈው። እንደዛውም ሁሉ በአውሮፓም ቢሆን በጣሊያንም በሃንጋሪም የምትኖሩት አይታችሁ ይሆናል። በአውሮፓም ቢሆን የቤተሰብ በዓል ነው። በዚህ በተልእኮ ዓመት፣ በዚህ የተስፋ ዓመት፣ የንግደት ዓመት ይህንን መሬት በመርገጣችሁ በእውነቱ በጣም ትልቅ እድለኞች ናችሁ። ስለዚህ ያ ማለት ደግሞ ትልቅ ኃላፊነት አለብን። ምክንያቱም ምንድነው እያንዳንዱ ክርስቲያን የተጠራና የተላከ ነው። ስለዚህ ያ ኃላፊነት ይዘን ነው የምንመለሰው። እዚህ መተን ይህም በረከት አገኝተናል። በረከቱ ግን በእኛ ዘንቦ ለህዝቡ ለሌላ የሚደርስ ነው። ስለዚህ እኛ ድልድይ ብቻ ነን እና ገና ማለትም ደግሞ ትልቁ ምስጢር ይሄ ነው። ኢየሱስ ወደ ህዝቡ ወርዶ ሰው ሆኖ እኛ ደግሞ ያንን ተልእኮ እንድንቀጥል ትልቅ ኃላፊነት ሰጥቶናልና እንግዲህ ስትመለሱ የይቅርታ ወንድሞች፣ የይቅርታ እህቶች፣ የወንጌል ተልእኮ አባላት ግዴታና ኃላፊነት ያላችሁ እንድትሆኑ ትልቅ ጸሎታችንም ነው ምኞታችንም ነው። ምንም እንኳን ከሀገር ወጥቶ መኖር ተግዳሮቶች ቢኖሩትም በመጨረሻ በእግዚአብሔር እርዳታ የዚህ በረከት ተካፋይ ለመሆን ለበቁትና በተለያየ ምክንያት ላልቻሉት ሁሉ በያሉበት ያበረከቱት አስተዋጽኦ ቀላል የማይባል መሆኑን ክቡር አባ ጴጥሮስ በርጋ ገልጸዋል። እንግዲህ ምስጋና ለእግዚአብሔር ነው በትልቁ። እነዚህ ቅድም ያመሰገናቸው ሁሉ በምስጋና ስማቸውን የጠራን ያልጠራንም እግዚአብሔር የሚያውቃቸው ሁሉ እግዚአብሔር ጸጋውን ያብዛላቸው። እግዚአብሔር ደግሞ ይህንን እንድናረግ በእነሱ አማካይነት ይህንን በረከት እንድናገኝ ደግሞ ያደረገው እግዚአብሔር አምላክ እሱ ራሱ ነውና ፊት ለፊትም
ሆናችሁ አንዱ ሌላውን ሲረዳ ነበር። እንደዚሁም በማይታይም ሁኔታ ስትተጋገዙ ነበር እና በሞላውም በጎደለውም የእግዚአብሔር ስም የተመሰገነ ይሁን ማለት አስፈላጊ ነው እና በሂደት ላይ በዝግጅት ላይ እኛ ያቀድነው አለ፣ እግዚአብሔር ደግሞ ራሱ ያቀደዋል። ሊያስተምረን የሚፈልገውም ነገር ይኖራል። አንዳንድ ነገሮች እንዲህ ቢሆኑ ብለን ያቀድናቸው ነገሮች ያልሆኑባቸው ምክንያቶች እያሰብን አንዳንድ ጊዜ እንጨነቃለን። ነገር ግን እግዚአብሔር ያሰበው ነገር እንደው በትልቁም ገፍተን ለመሄድ ሞክረን ያልሆኑልም ነገሮች ሊኖሩ ይችላሉ። እኔ አሁን በእነዚህ 2-3 ቀናትም ራሴ ያሳልፍኩት ነገር አለ እና ይሄ እንግዲህ የእግዚአብሔር የራሱ እቅድ መንገድ ነው እና ማሰብ አለብን። እንዲህ ስለሆነ አልተሳካልኝም፣ እንዲህ ስለሆነ ተሳክቶልኛል የሚለው ሳይሆን በሞላውም በጎደለውም የእግዚአብሔር ስም የተመሰገነ ይሁን ማለቱ መማር መቻል አለብን። የነበረን ጊዜ እውነት ደስ የሚል ነው። የተጫወትን የገናን በዓል እንደዚሁም ደግሞ ንግደቱንም በተቻለ መጠን ወደኋላ እያሰብን የቀረውንም ደግሞ እያቀድን እየተነጋገርን ቆየ ነው እና ይህ ትልቅ ነገር ነው። በተለይ በነጋዲያኑ ስም የዚህ የኮንሶላት አባቶችን የገናን በዓል እንደዚሁም ደግሞ ነጋዲያን በተለያየ ቦታ እዚሁ አካባቢ ያረፋችሁ ቢሆንም ነገር ግን እንደ ቤታችን እንዲሰማን እዚህ ያሉ አባቶች ይህንን ሁኔታ ስላመቻቹልን አሁንም በድጋሚ በእናንተ ስም ለማመስገን ወዳለሁኝ። ክቡር አባ ታምራት ደፋር እንደዚሁም ማርቆስ እዚህ የሰጣችሁን መስተንግዶ የማይረሳ ነው። በጣም ደስ ብሎናል። እንደዚሁም አባ ሲናገሩ ለረዥም ዓመታት በደቡብ ኮሪያ አገልግለዋል። 20 ዓመት ቀላል እንትን አልነበረም። አሁን ደግሞ እዚህ በመምጣታቸው ለወደፊትም ምናልባት ሰዎች ለመሳብ እንዳይሆንብኝ እንጂ ከኢትዮጵያም ከተለያየ ቦታ የሚመጡ ነጋዲያን እዚህ የማረፍ እና እዚህ መስተንግዶ የማግኘት ሁኔታ አለና ይህ ትልቅ አገልግሎት ነው። የኮንሶላት አባቶች በኢትዮጵያም እንግዲህ ሰፋ ያለ ተልእኮ ይዛችሁ እየሰራችሁ ነው። እዚህም ደግሞ እንደዚሁ መሆኑ ትልቅ ነገር ነው። ክቡር አባ አሸናፊም እንግዲህ እዚህ በጄኔራል ሱፔሪየር ሃውስ እዚያ በትልቁ እናንተ ቤት በማዕከላዊ ሮም ነው ያሉት። ለረዥም ዓመታት እሳቸውም እንደዚሁ ውጭ ሀገር እንደ ኮንሶላት አባት አገልግለዋል በፖላንድ። ምናልባትም ወደፊት ከእሳቸውም ጋር ስለዛ ቆይታቸው እንሰማለን። ለ15 ዓመት በላይ ኮሪያኛም ከባድ ነው፣ ፖሊሽም ከባድ ነው እና ግን የኛ ልጆች እንግዲህ በቤተክርስቲያን ቅድም እንደተባለው ዓለም አቀፋዊት ናት፣ ዩኒቨርሳል ናት የምንለውም መገለጫዋ ነው እና በተለያየ ቦታ እንዲህ ያገለግላሉ ለሌላው እና ትልቅ ነገር ነውና እና በነጋዲያኑ ስም ምስጋና ለማቅረብ ነው። እግዚአብሔር ይስጥልን፣ እግዚአብሔር አክብርልን። ዛሬም ስለተገኛችሁ ስለተሰጠን መስተንግዶ ሁሉ ማለት ነው። ይሄ እንግዲህ መዳረሻችን ነው። ነገር ግን እዚህ በነበረውም ቆይታ ብዙዎች አስተዋጽኦ አድርገዋል። ቅድም ስማቸው ተጠርቷል። እያንዳንዱን ማንሳት ባይሆንም የምናውቃቸውም የማናውቃቸውም መንገድ ላይ ያገኘናቸውም መግፋት ሲኖርባቸው ያልገፉንም ሰልፍ ላይ ሆነን ሁሉንም እያመሰገንን ነው እዚህ የደረስነው እና በተለያየ ሁኔታ ለዚህ ንግደቱ እንዲሳካ ላደረጉ ሁሉ ምስጋና ብታቀርቡልኝ ደስ ይለኛል። እንግዲህ እዚህ ያለነው የተሳታፊዎች እናንተን ቅድም ምስጋና ሲቀርብ ነበር። እንደ ተሳታፊ እንግዲህ በጀርመን ያሉ የኢትዮጵያ ካቶሊካውያን ምዕመናን በፍራንክፈርትም እንደዚሁ በሙኒክ የቅዳሴ ፕሮግራም አላችሁ እና በጋራ ደግሞ እንደዚሁ በዓል ታከብራላችሁ። የተለያዩ መንፈሳዊ መርሃ ግብሮች እንደምትካፈሉ ይታወቃል
እና ኮሚቴው ደግሞ አንድ ላይ ሆኖ በሀገር አቀፍ ደረጃ የተዋቀረ ነው እና ይህ የጉዞ ሲታሰብ እንግዲህ እዛ ከነበሩት ምዕመናን መሪዎች ጋር የኮሚቴ አባላት ጋር ሆኖ የተጀመረ ነው። እንደዚሁም ክቡር አባ ግርማቸውም አብረውን ከጅማሮ አብረውን የነበሩ አባት ናቸው። ዛሬ በልዩ ምክንያት እዚህ መገኘት ባይችሉም በዚህ ጉዞ ነገር ግን ሁሉም ለዚህ አስተዋጽኦ አድርጓል እና ያሰቡ ብዙ ናቸው ለመምጣት ደግሞ በመጨረሻ ሰዓት ላይ ደግሞ ያልቻሉም አሉ። እናንተ ደግሞ ይህንን ሀሳቡንም ሁሉ ይዛችሁ ወደዚህ የኢዮቤልዩ ንግደት ለመካፈል መስዋዕትነት ከፍላችሁ እዚህ መጥታችኋልና በሂደቱም ላይ በሀሳብ ለተካፈሉትም እንደዚሁም ደግሞ እናንተም በተግባር እዚህ ድረስ መጥታችሁ የታሰበው ሀሳብ እውን እንዲሆን ላደረጋችሁ ከትንሿ ልጃችን እዛ አሁን እንቅልፍ እያዳፋት ያለው እኛ አዋቂዎች ነን እንግዲህ ትንሽ ጉልበታችን የተሻለ ነው። እሷ ደግሞ ይደክማታል። ሰሞኑ ሁሉ በእግሯ ስትሄድ ነበር። ከእሷ ጀምሮ እስከ ትልቅ አዋቂ ነጋዴ ድረስ ምስጋና ለማቅረብ እወዳለሁ። በአውሮፓ የሚኖሩ ካቶሊካውያን ምዕመናን የገና በዓልን ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር ለማክበርና በኢዮቤልዩ ዓመት በተከፈተው ቅዱስ በር ያደረጉትን ንግደት ምን እንደሚመስል ከነጋዴያን ጋር ያደረግነውን ቆይታ በዚህ አበቃን። የሕፃኑ ኢየሱስ ጸጋ በረከት፣ የልደቱ ብርሃን በልባችን፣ በቤታችን፣ በአገራችን ላይ ያብራልን። መልካም የልደት በዓል ለሁላችንም ያድርግልን።